ሩታዬ የኔ አቃጣይ አሁን ገና ነው ጀግና ሴት የሆንሽ ማለት ባልሽን ለማንም አሳልፈሽ እንዳሰጭ እሰይ ደግ አረግሻቸው። ትናንትና እንዴት እንዳቃጠልሻቸው። በተለይ ደግሞ ሄርሜላ ዝም ቤት ትላታለች እንዴ! ራስሽ ዝም በይ ዝም ቃሚና። ሰላም ቤተሰቦች እንዴት ናቸው? እኔ ደህና ነኝ አልሐምዱሊላህ። ትናንትና የናብርሽ ወደ መጨረሻ አካባቢ በተለይ ፈታ ዘና ያደርጋል። ሩታ እንግዲህ ይህ ማነው አቤል የሚባለውና ሄርሜላ የምትባለውን ሴት እንዴት እንዳቃጠለቻቸው ግን ያው አንዳንዴ ቪዲዮኑ ይሄ ምንድን ነው አብርሽን ማለቴ ሩታ ይሄ ከምርጫ ውስጥ አትገባም። ሁለተኛ ደግሞ አብርሽም አሁን እንዳለው እቃ እኮ አይደለም የሆነ እቃ ያመጡና ወትኛውን ትፈልጋለህ የሚባል ነገር አይደለም። ሩታ አንቺ እኮ ባልሽ ነው አብርሻ የ80 ባልሽ ነው እንዳልሻቸውም ደግሞ የልጅሽ አባት ነው። ስለዚህ እነሱን በጥፊ ወደዚያ አባረሽ አንቺ ከትዳርሽ ጋር ወይም ከባልሽ ጋር መኖር ትችያለሽ። ይሄ አብርሽ ከምርጫ የሚገባም አይደለም። ለምን ባልሽ ስለሆነ፣ አንቺም ደግሞ ከምርጫ የምትገቢ ሴት አይደለሽም ባለትዳር ስለሆንሽ እና ሁለቶች ግን ቀጠል ስላረግሻቸው አቤት አረካት አቤት አረካትሽ እንዴት የዛ ሁለታቸውንም አልፈልግም አላለ እንዴ? ምን አብርሽ እንዴ? ሄርሜላን እኮ ነበር አልፈልግም ማለት የነበረብህ። እኔ የልጅ እናት ናት፣ ሚስቴ ናት። ስለዚህ ከአንቺ ጋር ጥሩ ቆይታ ነበረኝ እና ግን አሁን ግን በእሷ እስከመጣ ድረስ አሁንም ከእሷ የምጣ ብዬ ነው እንጂ እሷ ስለምናት እምቢ ብላኝ ነው እንጂ ከእሷ ከመጣማ እኔ የምፈልግ ሚስቴን ነው፣ ልጅን እፈልጋለሁ፣ ልጅን ማሳደግ እፈልጋለሁ ብለህ አታሳፍራቸውም ነበር እንዴ? አቤላ ደግሞ እንዴት ነው የሚያደርግህ? እንዴት ነው የሚቆላህ? እናቴ ኧረ እባክህ ተረጋጋ። የበላኸው እኮ ካናት ላይ እኮ ጢቅ አለበት። ጢቅ አይበልብህሽ። ኧረ የትናንትናው ቪዲዮ ወላሂ ያ ጀማ እንዴት ደስ እንደሚል ሩታ ምን በዚህ ሳምንት ብቻ አላውቅም ብቻ እንቶቶቶፍ በሉበት ማለት ነው። ወላሂ ከሰው አይን አላህ ያወጣት። የኔ ቆንጆ የኔ ቀብራራ። አይ አብርሽ ሁለታቸውን አልፈልግም ብሎ ወይኔ ተረጋጊ ሄርሚ። አዎ አሁንም ሄርሚ ተረጋጊ። ከሰው ባል እኮ ነው መተሽ ኮጥቅ ያልሽ ማለት ነው። ስለዚህ አንቺ ነሽ እንጂ መውጣት ያለብሽ። ሁለተኛ ደግሞ እሷ ዝም ብላ ነው እንደዚህ የሚያረጋት። ልታያት አትችይም። እሷ ባሏ ነው ደግሞ አሳልፋ ደግሞ ለሰጠችሽ። ይህም ሁላ ጊዜ ዝም ስላለችሽ ጥፌ ስላልቀመሽ ነው አይደለ? እንደዚህ ቁልት እያደረገች። በነገራችን ላይ ዛሬ ቲክቶክ ላይ ቪዲዮ ለቃ ነበረ እየዘፈነች በቃ ይሄድ እያለች ማለት ነው። አዎ ዞሮ አብርሽና ሩታ እንግዲህ ዛሬ ወይ ነገ የሆነ ጥሩ ቪዲዮ እንደሚያመጡልን እንደሚታረቁ በትናንትናው ቪዲዮ ሁላችንም እንግዲህ ተስፋ አለን። የሆነ እነሱ አልተጣሉም፣ ግን ቢሆንም የሆነ ለእይታ የሚያስጠላ የሚደብል ለምን ብትሉ አብርሽ ከሄርሜላ ጋር እየተሳሳመ እየተላላጠ ከዚያ በኋላ ግን እኛ ለምናየው ነው። እነሱ እኮ ላይደብራቸው ይችላል፣ ግን ለእይታ እንዴት ነው ያን ወንድ ከሌላ ሴት ጋር ተሳስሞ እንደዚያ እያየችው አይኔ ባይኮን ችግር የለብኝማ። አይን ካላየ ቡዳ አይበላም ይባላል። አይኔ ካላየ ምንም 10 ሴት ቢስም ከ10 ሴት ጋር ቢተኛ ምንም መስሎ ላይታየኝ ይችላል። ግን እንደዚህ እያየች ሩታ ከዚያ በኋላ እንዴት ነው አብርሽ ማለት ሩታ እንዴት ነው ከአብርሽ ጋር የምተኛ? እንዴት ነው አብረው ስቁመው አብረው እንደዚህ ብዙ ነገር የሚያሳልፉ ምናምን ነገር አለ። ለዚህ እኮ ነው እኛ ብዙ ጊዜ የምንሟገት። ለምን ይሄ ነገር ይቅር እያልነ። ለማንኛውም በጣም ደስ ይላል፣ በጣም ፈታ ዘና ያደርጋል። እና ሄርሜላ ደግሞ የምትናገሪውን ነገር አይሽ እንደ ሩታ እስቲ ስማርት ሆኖ አነጋገራቸው። ስራውን እኮ እኛ ስሩ፣ ግን አትላላጭ፣ አለባበሽን አሳምሪ። እኛ አብራችሁ ብትሰሩ ችግር የለብንም። እናንተ አዎ ፊሽ ያላችሁ ጓደኛሞች ናችሁ ማለት ነው። ብዙዎቻችሁ ጓደኛሞች ናቸው። ሄርሜላ ለሩታ ጓደኛ ናት። እንግዲህ እንዴት እንደሆነ ቪዲዮ እንዴት እንደሚሳሳሙ ብቻ አላውቅም እንጂ ግን አለባበስሽ ለኛ በጣም ደብሮናል። ሁለተኛ ደግሞ ባለትዳር እንዴት እንደዚህ ያደርጋል ነው የምንለው። ብቻ ስላቃጥልሻቸው ባልሽን አሳልፈሽ ለማንም እንደማትሰጭ ያው በትናንትናው ቪዲዮ አሳይተሻል እና በጣም ሀሪፍ ነው። በዚህ ቀጤበት። አሁን እንደ ድሮ ማለቃቀስ እንደ ድሮ እንደዚህ ማለት የለም። አበቃ ማለት ነው። አሁን ጀግና ሴት ነሽ። አሁን የልጅ እናት ነሽ። አሁን በጣም ጎበዝ ሆነሻልኝ። እሰይ ምክራችን ስለሰማሽ። ግን አንድና አንድ አለ እንዲሁ ሩታ ከአንድ ሸበላ ጋር መተሽ አብርሽን እንደዚህ ጨጓራሽን ላጥ እንዳረገሽ በቃ ከሌላ ወንድ ጋር መተሽ እንደምታቃጥዩ ሁላችንም ይህን ነገር ሳታረጉ
ሳታረግ ሩታን አብርሽን ከታረቀችው አላውቅም። ይወዳታለሁ ግን ቢሆንም አብርሽ መንጨርጨር አለበት። አሁን ሩታ ከሌላ ወንድ ጋር ብትመጣ አብርሽ ከአንድ ቪዲዮና ከሁለት ቪዲዮ በላይ አያሰራትም። ይቀናል። ስራ መሆኑን እያወቀ ግን ሌላ ሰው እንዲነካት አይፈልግም። እንደ ሌላ ሴት ደግሞ የሆነች ትንሽዬ አለባበሷ ትንሽ ወጣ ካለም ያንን ነገር ደግሞ ማድረግም አይፈልግም። በጣም ይቀናል ማለት ነው። በጣም ከምላችሁ በላይ ግን ቢሆንም ያንን ነገር ብታደርግ በጣም ደስ ይለናል። ግን አሁን የልጅ እናት ስለሆነች፣ ሁለተኛ ደግሞ አራስ ስለሆነች ያንን ነገር የምታደርግ አይመስለኝም እንጂ ያው ይህን ነገር እሷ ሳታስበው ቀርታ አይደለም። እኛ እንደምናስበው እሷም ታስበዋለች። አሁን ግን አንደኛ ራስ ናት፣ ሁለተኛ ሰው ደግሞ እንዴ አሁን ወልዳ እንዴት ነው እንደዚህ የምታረግ ይሉኛል ብላ ነው መሰለኝ እስካሁን እንዴት አንድ ሸበለው እንዳልመረጠችም። ለማንኛውም ፈታ ዘና ወይኔ እኔ እኮ ዕቃ አይደለሁም ከዚህ አምጥሽ ይሄ ምረጭ ይሄ ምረጭ ይሄ ምረጥ ይሄ ምረጥ የምባል ሰው አይደለሁም። አቤል ደግሞ ምንድነው አንተ እንደዚህ የሚያደርገኝ ማለት ነው? አርፈህ ቁጭ በል አንተ። ይሄ እኔ እንጃ ካናትህ ላይ እየፈላ ነው እና አንድ ቀን ደግሞ አንተ ያው ትበርዳለህ ብዬ አስባለሁ። ለማንኛውም ፈታ ዘና ብለናል። በጣም ደስ ይላል። ቪዲዮኑ ቀጥሉበት። ግን ታረቁ ማለት ነው። ታረቁ፣ አብርሽና ሩታ ታረቁ። ያው ብዙ ሰው እየተጨነቀ ስለሆነ እኛኛ እኔ አሁን እንደ ድሮ አልጨነቅም። ለምን እነሱ እየሰሩ እስከሆነ ስራ ነው ብለው እስካመጡት ያው እነሱ ስራ ነው አላሉንም። ግን ቢሆንም ያው ብዙ ሰው ስራ ነው አንድ ላይ ናቸው ምናምን እንግዲህ የሀገራቸው ሰዎች እየመሰከሩ ነው። አብርሽና ሩታ በአንድ ላይ ናቸው። ግን ለምንድን ነው ይሄን ያህል ህዝብ እንትን የሚሉ? ሁለተኛ ደግሞ የእውነት ቢጣሉ የእውነት እንትን ቢሆን ይሄን ያህል አይራዘም ነበር። ሁላቸውም በሽምግልና ያኔ በሽምግልና መለያየት ይችላሉ ወይም በሽምግልና መታረቅ ይችላሉ የሚል አንድም ደግሞ ከአእምሮ ውስጥ አለ እና ይሄን ነው ማስብ። ያኔ እኔ ሁለት ነኝ ብቻ የሆነ አብርሽ ከሄርሜላ ጋር የሆነ ነገር ሲያደርግ በጣም እናደዳለሁ። ለምን ከዛ ደግሞ የሆነ ነገር ሲሆን ደግሞ አይ ድራማ ነው እላለሁ። እና ለማንኛውም ተመችቶኛል። ይመቻቸው። ሰብስክራይብ ላይክ እያደረጋቸው አብርሽ እንግዲህ ዛሬ ከልጁ ጋር ይገናኛል። ልጅን አሳየኝ እያለ ሊመጣ ይችላል የሚል ሀሳብ አለኝ። እስቲ ሁላችሁም ኮሜንት ላይ አስቀምጡልኝ። እኔ አብርሽ ያው ሩታን ነው የሚመርጥ ደግሞ ያኔ ይሄ ምርጫ ውስጥ አይገባም በነገራችን ላይ ማለት ነው። ግን ለልጁ ሲል ሄርሜላ እኔ የልጅ እናት ናት ልጅ ማየት ስለምፈልግ እና እኔ ከአንቺ ጋር በቃ ምንም ነገር የለንም፣ በቃ ጥሩ ነገር አሳልፈናል፣ ያላ ማሰላማ ብሏት የሚሄድ ነው የሚመስለኝ።